እኔ የመሰለ እርጥብ በመዳም ኩሽና ነው የሰራሁት ብል አሁን ማን ያምናል? እንደዚህ የሚያምር ቆንጆ የሆነ እርጥብ መስራት ከፈለጋችሁ ጣዕሙ እጅ የሚያስቆረጥም ከፈለጋችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሙሉ ቪዲዮውን ተከታተሉ። አብረን እንስራ። እንግዲህ ከመዳም ቤት ሆኖ መስራት የሚቻለውን ሁሉ ምግብ ምናልባት የሀበሻ ምግብ ላልሰራላችሁ እችላለሁ። እንጀራ ነክ የተለያየ የአረብ ሀገር ምግቦችን መስራት እኔ እንዲሰራላችሁ የምፈልጉ ኮሜንት ስራ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም እንዴት ናችሁ? ሆነ ያለህ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? እኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝት ትረፍረፍ ይበልልኝ ውዶች። ዛሬ ደግሞ ይዤላችሁ የመጣሁት ያው ቆንጆ እርጥብ ለየት ያለ እርጥብ ነው። መቼም ኢትዮጵያ ላይ በየከተማው በየትናንሽ ከተማው በየክፍለ ሀገሩም በሸገር አዲስ አበባም የሚታወቀውን እርጥብ ይዤላችሁ መጥቻለሁ። ደግሞ በአሁኑ ሰዓት በዩቲዩብም በየቦታው እየተዘዋወረ ነው። እኔ ስለምን ለመዳም አላበላትም ብዬ የሆነ ቀን ሞከርኩትና ወደደችው። እስኪ እሷ የወደደችውን እርጥብ ለቤተሰቦችም ላሳያቸው ብዬ ነው። ነገራችን ላይ ከዚህ ቤት እኔ ስለሆንኩ ምግብ የምሰራው እስኪ የሆነ ነገር የጎደለ ነገር ካለ ምሳሌ ዶሮ ከሌለ፣ ስጋ ከሌለ ሌላ ነገር ምችውን ባለው ስሪ ሲሉኝ እኔ ራሴ እየፈጠርኩ እሰራላቸዋለሁ ማለት ነው። እናም እነሱ የወደዱትን ቆንጆ እርጥብ አብረን እንሰራለን። ውድ ቤተሰቦች እኔ እንግዲህ ለሶስት ሰው ስለሆነ ነው አነስ አነስ ያለ ግብአት ይዤ የመጣሁት። እናንተ እንደምትሰሩት ሰው ይለያያል። ይሄ ለሶስት ሰው በቂ ነው። ያለ አብረን እንስራ። እንግዲህ ውድ ቤተሰቦች በዚህ መልኩ ድንችን ቆርጫለሁ። ለብ ያለ ውሃ የሞቀ ነው ትኩስ ውሃ እጨምርና ዘይት ውስጥ የሚግል አበስለዋለሁ ማለት ነው። በጣም ሳይበስል ትንሽ። በዚህ መልኩ ድንችን በጥጃለሁ። ሽንኩርቴን በዚህ መልኩ እንደምታዩት አድርጌያለሁ። አብረን እንስራ። ቲማቲሜንም ቆራርጫለሁ። ይሄን እዚህ ቤተሰቦች ሽንኩርቴን እያበሰልኩ ነው። ዘይቴን ጥጃለሁ። ከዚህ ድንችን ጥጃለሁ። ድንቹ ትንሽ ገንፈል ካለ እንተመላዋለሁ ማለት ነው። ሽንኩርቱን በዚህ መልኩ ነው የቆረጥኩት። እናንተ እንዴት ላዘጋችሁ? ጾመኛ ነን ለኢፍጣር ነው የምሰራው። ሶስት ሰው ነው የሚያቆመው። ለሶስታችን ብቻ ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። እናንተ እንድሰራላችሁ የሚፈልጉትን ምግብ ባይሆን አረቦች የሚመገቡትን ኮሜንት ላይ አሳውቁኝ። ሰርቼ ይዤላችሁ እመጣለሁ። ጥያቄዎችን አከብራለሁ። አሁን ቲማቲሜን ጨምሬያለሁ። በደንብ አልበሰለም፣ ትንሽ ይቀረዋል ሽንኩርቱ። እኔ እርጥብ ስሰራ በዚህ መልኩ ነው የምጠቀመው። እናንተ መሰረት አሳውቁ። ቲማቲሜንም በረጅም ነው ያቆረጥኩት። እንደ ሌላው ወጥ ምናምን ወይም ሩዝ እንደምሰራው አላበስለውም። ትንሽ ይቀረው ነው የማደርገው። አስተያየታችሁን አሳውቁ። አሁን በዚህ መልኩ ድንች ተንጠብጥቧል። ዘይቱም እየሞቀ ነው። አውጥቼ አጠላለሁ። እንግዲህ ውድ ቤተሰቦች እንደምታዩት ከዚህ ጋር ቅመም ተጠቅሜያለሁ። የተጠቀምኩት ቅመም ከሁሉም አይነት ቅመም አንድ አይነት የሆነ በኋራት መሸፈል የሚሉት አረቦቹና ከሙን፣ ደርቆ የተፈጨ ድንብላል፣ ቁንዶ በርበሬ፣ ለአረቦቹ ደግሞ ፍልፍል አስወጥ ይሉታል። እሱን ተጠቅሜያለሁ። አሁን ድንቻችንን እንጠብሳለን። አሁን በዚህ መልኩ እየሰራን ነው። እንግዲህ ጨውም ጨምሬያለሁ። እንደሰያችሁ ልጆቹ ነበሩ የልጅ እንደዚያ ብዬ ነው ድንች በወጣ የጨመርኩት። ድንች እንግዲህ በደንብ መብሰል የለበትም፣ የተወሰነ ነው። እንዲህ ስልስ እንደምንበላው በደንብ መድረቅ የለበትም። እንግዲህ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ይሄን የመሰለ ቆንጆ ያበደ እርጥብ አብረን እንስራ፣ አብረን እንብላ። እንግዲህ ቤተሰቦች ዛሬ የሚያርጥብ ትንሽ ዘይት በዛ ብሏል። ዘይት እንዳይበዛባችሁ ተጠንቀቁ። ምክንያቱም ከዚህ ጋርም እንደምታዩት ይህን በዘይት እየጠበስኩት ስለሆነ ማለት ነው። ይሄ እንግዲህ ትንሽ ነው የቀረው። ትንሽ ከይህ በሰል ካለ በጣም መድረቅ የለበትም። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉን። ሁልጊዜም አብራችሁ ስላላችሁ ስለምታበረታችሁ ምስጋና ከልብ ነው። ይሄንን ደግሞ ድንች ስቆርጡት በስስ ቢሆን አሪፍ ነው። ምክንያቱም ቶሎ ይበስልላችኋል።
ብታገነፍሉትም አሪፍ ነው። አሁን ደርሷል። ላውጣውና መልሰን እንገናኝ። ቀይ መሆን የለበትም እንደ ችግር በዚህ መልኩ ነው መሆን ያለበት ማለት ነው። ውድ ቤተሰቦች አሁን እንግዲህ ድንቻችን በዚህ መልኩ በስለዋል። ከስጓችን ጋር እናቀላቅለዋለን። ቀጣዩ የሆነው ሰንደስታችንን አብረን እንሰራለን። እርጥባችንን እኔ የምሰራው እንግዲህ ዛሬ ከውጭ በመጣ ዳቦ ነው። ከቤትም እየጋገርኩ እሰራለሁ፣ ግን ለዛሬ አጋጣሚ ሆኖ ከመሸ ነበር ያሉኝ። ከውጭ ዳቦ አምጥተዋል። አሁን በዛ እንሰራ። እንግዲህ ለዛ መስሪያ የምጠቀመው ማይኔዝ ካቸብ ነው። አብረን እውትስ እንዴት እንደሚያምር ከረኑ በጣም ቆንጆ ነው። እኔ የሰራሁት ለ3 ሰው ቀድር ነው። ትንሽ የሚመስላችሁ ለዛ ነው፣ ግን ታወታላችሁ በደንብ ነው የሚበቃው ውድ ቤተሰቦች። እናም በሀበሻ ቅመም በተለይም የተለየ ጣዕም ይኖረዋል። በጣም ቆንጆ ይሆናል ብዬ አስባለሁ። እንግዲህ ውድ ቤተሰቦች የተጠቀምኩት ይሄንን ነው። ሶስ እንደምታዩት ይሄ ከትቸብ ነው፣ ይሄ ማይኔዝ፣ ይሄ ደግሞ እንደምታዩት የሰንዶሽት ነው። ከሁሉም ትንሽ ትንሽ ተጠቅሜያለሁ። ብዙ ጊዜ ይሄን ለሰላጣ ስጠቀም ስለምታዩ ይሄ ሰላጣ ነው። አንድ አይነት እንዳይመስላችሁ ብዬ ነው። ካሜራው ትንሽ ያመሳስለዋል። ይሄን እንግዲህ በደንብ ሶስቱንም አይነት በደንብ የሆነ ጊዜ ቀላቅዬው እንገናኝ። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። ለልጅቱ በዚህ ነው የምሰራው፣ በዳቦ እንደምታዩት የሱቁ ዳቦ ነው። ለእኔና ለሴትዬ ለመዳም ደግሞ በዚህ ነው የምጠቀመው። ውድ ቤተሰቦቼ አብረን እንስራ። መጀመሪያ ሶሱን በዚህ መልኩ በደንብ ቀብቼዋለሁ። አሁን እርጥቤን እጨምራለሁ። ውድ ቤተሰቦች በዚህ መልኩ ያበደ ቆንጆ እርጥብ ሰርቻለሁ። ይሄ ደግሞ ለዚህ ለቂጣው ነው፣ ለእኔና ለሴትዬቱ አብረን እንስራ። ግን ይሄ ትንሽ ለማሳየት አይመችም፣ ለዛ ነው ይሄንን ያሳየኋችሁ። እንግዲህ ውድ ቤተሰቦች ይሄን መሰለ ያበደ እርጥብ ይዤላችሁ ብቅ ብያለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። በጣም ቆንጆ ነው፣ ተወዱታላችሁ። እንደምትወዱት አልጠራጠርም። ሁልጊዜም አብራችሁ ስላላችሁ በርቺ ስለምትሉኝ ስለምገድፉኝ ምስጋና ከልብ ነው ውድ ቤተሰቦች። አሁን እንግዲህ ኢፍጣራችን እየደረሰ ስለሆነ የእናትና የልጁን በዚህ መልኩ ሰርቻለሁ፣ አደርሳለሁ። ቀጣውን የኔን ደግሞ አሳያችኋለሁ ውድ ቤተሰቦች። አሁን የኔን እርጥብ ደግሞ በዚህ መልኩ ይዤላችሁ ብቅ ብያለሁ። በጣም ቆንጆ ነው፣ እንደምወዱት አልጠራጠርም። ላይክ ሸር ሰብስክራይብ እያደረጋችሁ ተከታተሉ። እናም ውድ ቤተሰቦች አይዟችሁ፣ እንበርታ፣ በርቱ። እኔንም በርቺ እያላችሁ ስለምታበረቱኝ ምስጋና ከልብ ነው። እናንተም በርቱ። ላይክ ሸር ሰብስክራይብ በማድረግ እንተባበር፣ አብረን እኛው እንገዳደፍ። ኢንሻአላህ ደግሞ ነገ የተሻለ ቦታ ደርሰን የምንመሰጋገንበት ቀን አለ ብዬ አስባለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ጠንክሩ። እንቅልፍ ጋር እንዴት እያደረጋችሁ ነው? ዩቲዩብ እንቅልፍ ያው መደማመር ምናምንም ስላለ እንቅልፍ አስቸግሮናል። የዛሬው ቪዲዮ ይሄን ይመስላል። ቀጣይ እስከምንገናኝ ሰላም ሁኑልኝ። ባይ